ነው ይሄ ቪዲዮ በነገራችሁ ላይ ሆስፒታል ላይ ምን አየን መሰላችሁ? ጽዳቶች እንደው ገብርኤልን ሳውዲ አረቢያማ ስደት ላይ ቢሰራ ይሻላል ያልኩበት ቀን ነው ማለት ነው። የሁላችንንም ቆሻሻ የሁላችንንም ደም እንግዲህ አንዴ ብቻ አይደለም የሚፈሰው። እዛ ጋር ኦፕሬሽን ስትሰሩ በተራመዳችሁ ቁጥር ይፈሳል። ትኩስ ነገር ትጠጣላችሁ፣ ትራመዳላችሁ፣ እሱ ይፈሳል። ያን በስር የሚፈሰውን ቶለኔ ተብላ የምታጸደው ጽዳት ናት። እና ምንም እንትን የማይላችሁ አይቀፋቸውም እንደ ጅሊት እንጀራ ሆኖባቸው እኮ ዙሩ ስራችን ብለው ስለያዙት ነው። ግን በጣም አሳዘኑኝ። እዛ ላይ የኛ ሀገር ህዝብ ማለት ነው በጣም ቆሻሻ ነው። መቤት ቆሻሻ ዳቦ የለ እንጀራ የለ እንዴት እንደሚጥሉት ይሄ እንትን ሞዴስ ለብሰው አውልቀው እንዴት እንደሚጥሉት ጠቅለል እንኳን ያደርጉት እንዴ። እኔ ሳውዲ ማረኝ ነው ያልኩት ገብርኤል ለምን ሂድት ብለው አይሰሩም እዚህ እንደዚህ ከሚሰሩ። እዛ ላይ የሽንት ቤቱ ሽታ አሁን አጽድተውት ማለት ነው። አሁን ተመልሰው ሲመጡ ግማቱ ማለት ማንም አሁን እኮ እኔ ለራሴ ሽንት ቤት ስገባ የራሴን ምናምን ደፍቼ ካወጣሁኝ አንቺም እንደዛ ካረግ ሽታ አይኖርም። ግን እኔ በስራ አካል ተወጣለ እያችን መታ እንደዛ ምናምን ከዛ ለነሱ ነው በጣም የሚከብደው። ሽታ ያመጣ ምናምን በቃ ህዝቡ እየታመመ የሚወጣው ለዛ ነው። እዛ ሰው ጤነኛ ሆኖ አሁን ለምሳሌ አስተማሚ ጤነኛ ሆኖ ነው የሚሄደው፣ ታሞ ነው የሚወጣው። ለምን? በአጠቃቀምና በጽዳት ችግር። ገብርኤል በጽዳት ችግር ስላችሁ ሰራተኞቹ ያጸዳሉ፣ አጽጂዎቹ ማለት ነው። የጽዳት ሰራተኞቹ በየሰዓቱ ያጸዳሉ፣ ማታም አጽድተው ነው የሚተኙ። በጣም ነው የሚቆጡት ገብርኤል። እኔ ሲቆጡ ደግ አድርገዋል፣ ልክ ናቸው ነው የምለው። ምክንያቱም እኔ ቤቴ አጽድቼ ሲቆሽሹ አልወድም። ግን አሁን አጸዳዳቸውም እኮ ልክ ነው ወይ አይደለም? ያው ነው ይገባናል። እኛም ቆሻሻ ስለሆነ ነው እንጂ አጸዳዱም ልክ አይደለም። ከነሱም ጉለት አለ ከተጠቃሚው ሞር ከተጠቃሚው ሳስበው ማለት ነው። ከተጠቃሚው ላይ ነው ጉለት ያለው። ብናጸዳውም ንጹህ አይደሉም ብለው ነካ ነካ አድርገው ይሄዳሉ። ደም ካለ ደሟን ጠረግ አድርገው ይወጣሉ። ወይ የሆነ ነገር አያፈሱበትም ምናምን። ከዛ ያንም ሽታለው ቤቴን የሽታው አይወራ በቃ እኔ ቅር ነው የሚለኝ። እስካሁን ምግብ እዛ እየበላን አይስማማንም። ታውቃላችሁ ረቦና ያውም በነገራችን ላይ እኔ ያለንበት እኮ አሪፍ ቦታ ነበር። እሷማ እግዚአብሔር መርጦ ሰጣትኝ። በጣም ሰው ስላለ ማለት ነው። ሰው ስላለኝ ምናምን እንትን ቦታ መርጠው ምናምን ነው አስተካክለው እንትን ያሉልኝ ማለት ነው። ግን እዛ በሩ ላይ ውጡት ስንል አይታይም ሽታው የመጨረሻ ጣው ነው የሚያስጠላው። እኔ ሽንት ቤት ሽንቴን እየቆጠብኩ እንዴት ልሄድ ማርያም። ሽንት ቤት ገብቼ ስወጣ ያቅራሸልሸኛል፣ ያመኛል። በመጨረሻም ባሏ መጥቶ ነበር። እንዲሁ ሽንት ቤት እኮ መጣኝ አልቻልኩም ሜት ልሄድ ምናምን ስለው ውጭ ላይ ያላለኝ ያን ረግጥ ይሻላል። ሞር ውጭ ላይ ማለት ነው እታች ከሆስፒታሉ ውጭ በቃ ከሆስፒታሉ ውጭ ሳይሆን እታች ፎቅ ግራውንድ ላይ እታች ማለት ነው። እዛ ነፋሱም ስለሚገባበት ነው። ግን እንደዛም ብዙ ሰው ሽንት ቤት ተጠቅመው ወረቀቱን እዛው ነው የሚጥለው። ይሄ ቆሻሻ አድርገው ውጭ ላይ ወጥቶ እያለ ውሃ ይደፉበትም። ውሃ እኮ አለ ገብርኤል። አዎ ውሃ አለ፣ ሁሉም ነገር በስራ ባለ ያለ ምናምን እዛ ቅድት አድርገው ቢደፉ ይችላሉ። በቃ ያን ሆስፒታል እኮ ውጭ ላይ አይተሽው የሚያምር ሆስፒታል ውስጥ ስገቡ ሽታው አጠቃቀማችን በጣም ነው የሚቆጨው ገብርኤል። ለምንድን ነው የማንጸደው? ማርያም እንደዚህ ነው ምናምን ብትሄደው ነው በጣም ብዙ ሰው እኮ ነው የሚገባው ምናምን ማለት እንትን የማይል ይሄ እንዴ ካላገዱ ነው እንደዛም አይነት ሰው ምንም በጣም ብዙ አይነት ሰው ስላለ መጠቀም የሚችለው የማይችለው ምናምን እንደዛ ስለሆነ ነው ይሉሻል። ቢሆንም ግን አስተማሚ የለ። እኔ ብጠርግ ሁሉ ደስታዬ መጥረጊያ እያጣሁ ነው እንጂ ክላሱን ምናምን ማጽዳት እየፈለኩ ነበር ገብርኤል። እንደዛ መሆን የለበትም፣ ስህተት ነው። ምክንያቱም ሆስፒታላችንን እኛ ካልጠበቅነው የነገ የልጆቻችን ነው እኮ ይሄድል እንደ እየወለድን ነው። እኛም ሄደን እየተኛን ነው፣ ታመን እየወጣን ነው። ሽታ ደግሞ በጣም መጥፎ ነው፣ ወደ ሌላ ነገር ይቀየራል። የዚህ ሀገር ጽዳቶች አደንቃቸው። እዛ ላይ ደም ነው በሽታ አለ። እንደውም የሆነች ጓንቷኔ ተቀዶብኝ ነካኝ። ሽንት ቤት ልታጠብ ሂጅ እንደው ነክቶኛን እግዚአብሔር ይጠብቀኝ እንጂ አሁን ደግሞ እንዳይነካኝ እያለች በደንብ ትለብሳለች። እኔ ፍርዷ ነው ገብርኤል። አንቺ ጓንት ለብሰን ነክተን እንኳን እጄን የነካኝ ነው የሚመስለኝ። በጣም የሚያስጠላው የሚቀርፈው በጣም የማታውቂው ሰው ደም አስቢው እንዴ! ከባድ ነው።
እና በጣም ከባድ ነበረ እና የተሻለ ነገር ይገባቸዋል እነሱ እግዚአብሔር ከዛ ህይወት ቢያወጣቸው ወይ ደግሞ የሆነ የተሻለ ነገር ቢሆን ራሱ አጸዳዳቸው ምናምን እዛ ላይ ደግሞ ብታይ ሰው ይናገራቸው እንደው ምን ያንዷን እንደው እኔ ምስኪና ይዟችሁ ምናምን ብያት አንቺ ብቻ እንደዚህ ያልሽን እንደዚህ አይረዱንም ምናምን አለች። ጎበዝ ነው ምናምን ብለሻት ከዛ እንደዚህ ስላልሽን እናመሰግናለን ምናምን ብላ እንትን አለቻት። ጎበዝ ናት እሷ መንገዳችሁ ላይ ጎበዝ ምን አይደለም ግን ስላለፍኩበትኝ ያሳዝኑኛል። እዛ ሳውዲ ላይ እያጸዳን ልጆች ሲራመዱ በጣም ነበር የምናደደው ቤት ውስጥ ነው። እና ክብር ለጽዳቶች እላለሁ። ኢትዮጵያ ውስጥ መንገድ የሚጠርጉም አሉ እናቶች ሆነው እዛ ራሱ ትላልቅ ሆነው ልጅ ለማሳደግ ነው ምናምን እያልኩ ነበር እኔ ራሱ እና ከባድ ነው። መድኃኒዓለም ለሁላችንም ጥሩ ነገር ይስጣና ዞዙ ጋር እንደዛ ነው። ሳውዲ አረቢያ ላይ በምንሰራው ነገር ብዙ ማማረር የለብንም እላለሁ እኔ ይሄን ካየሁ በኋላ ማለት ነው። ያው የተሻለ ክፍያ ስላለ እንዴ ማርያም ምንም ብናጸዳ ብሪቱ ትከሰናለች። እዚህ እኮ ማለት ነው 3000 2000 እንደውም በዛ ቢባል ከ5000 አይበልጥም። 5000 አይሆንም። 5000 የሚከፈለው ውጭ ላይ የጸሐፊዋ ነው እንትን የምትጽፈው ካርድ የምታወጣው ምናምን እንደነዚህ አይነት ነው 5000 የሚከፈለው። ለጽዳቶች ግን እንዴ ግን እኮ መሆን ያለበት ማርያምን የጽዳት ደሞዝ ከዶክተሮች እኩል ነው እመቤቴ መሆን ያለበት እንደዛ ነው። ትፊያት ያሉ ደም ያሉ የሰው ደም ቅር እኮ እንኳን ማጽዳት ማየት ብቻ ቅር ያስብላን ገብርኤል። ከዛ እንዴት ነው የምትበይው እንዴ ቤትሽ ዲሽስ እዛስ ምሳ ምናምን በጣም ነው የሚያስጠላው። ዝሮ ዝሮ ልጅ ለልጅ ብለው ነው መቼም እርግጠኛ ነኝ እኔ በጣም ነው ያከበርኳቸው እግዚአብሔርን። ለልጅም ሳይሆን ዝሮ ለህይወት ያስገድድሻል። አዎ እዚህ ሀገር አንዳንዴ ለምን በባህር ይሄዳሉ ምናምን እንላለን። ፍርዳቸው ነው ያልኩት። ይህን ሳይ ዜድ አልቻለችም፣ ወገቧን እያመማት ነው። በነገራችን ላይ ሳላ ነው ቁጭ የምትለው እሷም አሁን የሆነ ቆሻሻ ስታይ አላስቀመጠችም። አዎ አልተግባባንም። በነገራችን ላይ አሁን ወደ ገጠር ምክንያቱም እዚህ ከሆንኩኝ ከባድ ወይ እንደሱ አይነት ሰው ያስፈልገኛል። በቃ እኔን ቀጠረኝ ክፈይ እና ልስራልሽ አይሻልሽ? ዋጋሽ ውድ ነው ማሬ። 10,000 ብትከፍለኝ ነው 2 ወር ጽድት አድርጌ በ2 ወር 20,000 ይዤ እወጣለሁ። እዚህ ሀገር በነገራችን ላይ የቤት ሰራተኛ ራሱ 2,000 ነው የሚከፈላቸው። ኧረ አሁን ተወደዋል። አሁን ደግሞ 3,000 ያው ነው መሰለኝ። አዎ 3,000 ግን እኔ እንደው 5,000 ራሱ ምንድን ነው ማሬ? 5 ማለት ነው ካልተጠነቀቃችሁ 3,000 ብር ብለን እያሉ ማለት እንደው ምን እንጃ። በነገራችሁ ላይ በጣም ደሞዙም ትንሽ ነው። እነሱም እንደ ቤተሰብ ስታዩቸው አይታዩም። ገብርኤል በጣም እኔ በአይኔ ስላየሁ ነው የፈረድኩት። ድሮ በጣም ያሳዝነኝ ነበር፣ ግን አሁን ላይ ከባድ ናቸው። ማመንም አትችሉም። ታውቃላችሁ በጣም የኛ ህፃኑ ልጅ ነበረ እንዴት እንደምታየው የነበረ አንድ ልጅ ነበረ። በስማም ልትደበድበው ሁሉ ታያለኛ በቃ ስንል ትተዋለች። ታውቃላችሁ እኛ እንደ ቤተሰብ እያየናት የምንበላው አብረን ምናምን፣ ግን አስቸጋሪ ነው። የምታውቀው ካልሆነ አሁን ላይ የቤት አጋዥ ራሱ ይከብዳል ለማለት ነው። እኛማ ጎበዝ አይደለም እንደ የአረብ ሀገር እኮ አንቺ የሰው ልጅ ራሱ እንዴት ጓጉተን እንደምንይዝ ተሳቀን ነው ማርያምን። በቃ በእንትን ጎበዝ ነን። በቃ ስራችንን አውቀን ነው የምንሰራው። የአረብ ሀገር ሴት የኔ ማሮች እንደው ማርያምን ምንም ክብራችንን ማስጠብቀን ነው። ሲናገሩን ማንወድ ስራችንን ወደ ኋላ እንዲያዙና ይሄን አስቀርተሻን ይሄን አልሰራሽም እንዲሉን አንፈቅድም። እዛ ላይ ደግሞ ዜድ ባለፈው እንዲህ ብላለች፣ የአረብ ሀገር ምንም ቢሆን ይቅመሱ ብላለች። ምክንያቱም ትንሽ እንኳን ጽዳት ያውቃሉ። ገብርኤል እውነቷን ነው። በነገራችሁ ላይ አሁን እዚህ እኔ ራሱ የምግባባው አረብ ሀገር የቀመሰ ሴት ጋር ነው። ምክንያቱም በጽዳትም በምንም ማለት ነው። ሌሎቹ ከመግባባታችሁ ረፍቅ በቃ የኔ እናንተም እንደዛ ነው የምትሆነው። በነገራችሁ ላይ አሁን ምግብ እንኳን እኔ ዜድ ጋር ስሆን ነው የአረብ ሀገር ምግብ ምናምን መስራት የሚያምረኝ። ካልሆነ አሁን አልሰራም። ያችን እንጀራዬን ሽሮዬን እየከተልኩ እቀመጣለሁ። እና ሰላማችሁ ይብዛ። ደህና ሆኖ ክብር ለጽዳቶች። ቻው